በስተመጨረሻም እንግዲህ አድናንና ሉሃና እጅ ከፍንጅ ተይዘዋል ማለት ነው። አድናንና ሉሃና እንዲያዙ ያደረገው ደግሞ የአድናን የጥንቃቄ ጉድለት ነው ማለት ነው። ምክንያቱም ሉሃናና አድናን ይህንን ነገር ፈጽመውታል። ለነገሩ ደግሞ ምንም የሚፈረድ አይደለም። ምክንያቱም በህይወቱ ነው የመጣበት። በዛ ላይ ደግሞ ሉሃና ምንም አማራጭ አልነበራትም። ተው ብትለውም የሚሰማ አልነበረም ሮቤል ማለት ነው። የሮቤል አላማና እቅድ አድናንን ህይወቱን ማጥፋት ነበረ። ስለዚህ ሉሃና ደግሞ ሳታስብበት ሳታገናዝብ በቃ ወስዳ በጠርሙስ አናቱን ብላ እንግዲህ አሳርፈዋለች። ክንችር ብሏል ማለት ነውና ከዛ በኋላ የተፈጠረው ነገር በጣም የሚያሳዝነው ነገር አሁን ላይ አድናን በፖሊስ ቁጥጥር ስር ውሏል ማለት ነው። እንግዲህ አድናን በፖሊስ ቁጥጥር ስር እንዲውል ያደረገው ነገር ደግሞ የሉሃና ስራ ነው ማለት ነው። ስለዚህ ለፍቅር መስዋዕትነትን ከፍሏል ማለት ነው። እንግዲህ አድናን ታስሯል። ይህንን ያደረገችው ደግሞ ሚራ ለራሷ ምንም ማለት በቃ የሚያስጠይቃት እንደሆነ እያወቀች ነው። ያ ቪዲዮ ምንድነው የሚለውንም ሳታውቀው ቀርታ አይደለም፣ ታውቃለች። እዛ ጋር ሮቤል ሳራን እየቀበረ እንደሆነ የሚያሳያለ ቢሆንም ግን የገደለ ይገደል የሚል ፍርድ የለም። ስለዚህ ምንም አይነት ሚስጥር ቢኖረኝ ምንም አይነት ተአምር ቢፈጠር እኔ ሮቤልን አልቦ ህይወት የለኝም ብላለች። ስለዚህ ሮቤል እናም እንግዲህ ምን ሊፈጠር ይችላል ስንል በጣም ብዙ ነገሮች ሊፈጠሩ ይችላሉ። በተለይ ደግሞ አድናን በጣም አስመሳይ ውሸታም ነው። በዛ ጠርሙስ ተመትቶ ነገር ግን ምንም ሳይሆን ሆኖ ቢሆን ኖሮ የሆነ ለመውጣት ይሞክራል፣ ብዙ ነገር ያደርጋል። ነገር ግን የእውነትም ሮቤል ጸጥ ብሏል ማለት ነው። አሁን ላይ እነሱ እያደረጉ ያሉት ማለትም ሉሃናና አድናን የማድረቂያ እንግዲህ መርፌ ነው ሊወጋው የነበረው ማለት ነው። ማለትም እንዳይሸት እንግዲህ በጣም የገረመኝ ነገር እዚህ ጋር ሳራ የሞተች ጊዜ ራሱ እነሱ በቃ እንዳትሸትባቸው ሲጨነቁ ነበረ። ሮቤልና ሚራ ማለት ነው። አድናና ሉሃና የሚወጡበትን ጊዜ በጣም በጉጉት እየጠበቁ ነበረ። እንዴት አድርገን ወስደን እንቅበረው የሚለው ነገር በጣም አስጨንቋቸው ማለት ነው። እንግዲህ አድናን እና ሉሃና በጣም መሰሪ ስላልሆኑ እንግዲህ በዛ ሰዓት እነሱ ሳያዩት ወስዶ ቀብሯል ማለት ነው። ማን? ሮቤል። አሁን ላይ ግን እነሱ ደግሞ አድናን እና ሉሃና ግን ሮቤልን ማውጣት አልቻሉም ማለት ነው። ተይዘዋል። ምክንያቱም ሚራ ቀላል ሴት አይደለችም በነገራችን ላይ በጣም ሲበዛ ከባድ ናት። በጣም ማለት ነው። ደግሞ በዛ ላይ በህሊናዋ ራሱ እየተሳለባት ነበረ። የኔ ፍቅር፣ የኔ ውድ፣ የኔ ማር እያለ የሆነ በቃ ሲያሳልፉት የነበረው ላይፋቸው ብዙ ነገሯ እየታያት ነበረና ስለዛም ነው እንዴ ሮቤልማ የሆነ ነገር ሆኗል ማለት ነው። እኔ ሮቤልን ካላገኘው እኮ በጣም ከባድ ነው ለኔ ብላ እንግዲህ ልታገኘው ነው ወደዛ ሄዳ የነበረው ወደ እነ አድናን ቤት ማለት ነው። እውነት ለመናገር ሮቤል ሉሃናንን ነው እንጂ ሚራን መቼም ወዷት አያውቅም እንጂ ሚራ ግን በጣም የምትወደው የምታፈቅረው ከዛ ከዶክተሩም ይሁን ከሰለሞንም ይሁን ከአድናንም ይሁን ከማንም በላይ ሮቤልን በጣም ነው የምትወደው። ኢቭን እንኳን ቤቱን እኮ ሽጣ ገንዘቡን ይዛ እንግዲህ የሚጠብቃት ከበፊትም ደግሞ እንጋባለን ተባብለው ተነጋግረዋል። ማን ጋር? ሰለሞን ጋር። ነገር ግን አድናንን አጥምደሽ ገንዘብ ይዘሽ ነይ ገንዘብ ስላለው ተብሎ ነው እንግዲህ ወደ አድናን ቤት የገባችው። ማን? ሚራ። ትክክለኛ ባሏና ፍቅረኛዋ ግን ሰለሞን ነበረ። ሆኖም ሳለ ግን ምን እያለችው ነበረ? እዚህ ጋር ሰለሞን እየጠበቃት ያክስቴ ልጅ ነው ብላ በጎን እያገኘችው እርዳታም እየረዳት ማለትም ሮቤላውን ሳይታመም በቃ ታሟን መሄድ እየቻለ አይ መሄድ አይችልም እያለ እየዋሽላት ነብሰ ጡር ሳትሆን አይ እሷ እንኳን ነብሰ ጡር ናት እያለ የውሸት ዶክሜንት እየሰራላት እንደዛ የሆነላት እንደዛ እየጠበቃት እንኳን ሮቤልን ግን ልትዋሸውና ልትሸውደው አትፈልግም ነበረ። ምንድን ነበር የምትለው? በእርግጥ ስለ ዶክተሩ ያክስቴ ልጅ ነው ከማለት ውጭ ሌላ ነገር አልነገረችውም። በእርግጥ ነገር ግን ደግሞ አድናንን አትወደውም። ሮቤልን ግን በጣም ነበር የምታፈቅረው። ቤቱን እንግዲህ እዛ ጋር የሚጠብቃት እያለ ማለት ነው ያ ዶክተር እያለ እሷ ግን ሮቤልን ምን ብለዋለች? በጣም ረጅም ጊዜ በጣም ብዙ ጊዜ ሮቤል ከዚህ እንሂድ፣ ከዚህ እንጥፋ፣ ያለን ይበቃናል በጣም ነው የለመነችው ማለት ነውና እሱ ግን ሬዲ አልነበረም። ምክንያቱም እሱም ሳያስበው ልክ እሷ ለማጥመድ ከአድናን ገንዘብ ለመውሰድ ብላ መጥታ በአድናን ወንድም በሮቤል ፍቅር እንደተጠመደችው ሁላ እሱም ደግሞ በሉሃና ፍቅር ተጠምዶ ነበር። ማን? ሮቤል በሉሃና ፍቅር ተጠምዶ ስለነበረ ሚራን ማየት አልፈለገም። ምክንያቱም የሱ አላማውና እቅዱ አንድና አንድ ምን ማድረግ ነው?
የሮቤል እቅድ አድናንን ባዶ እጁን ማስቀረት፣ አድናንን በቃ ይሆናል አይደለ ያልሆነ ሀሳብ እንዲያስብ በቃ የሆነ ምንም ነገር እንዳይኖረው ባዶ እጁን ተሳክቶለታል። በነገራችን ላይ ያተረፈው አድናን ፍቅርን ነው። ሉሃናንን አፍቅሯልኝ፣ ሉሃናንን አትርፏልኝ። ያንንም ደግሞ ወረዲ አሁን እሱ ይያዛል እንጂ ከዛ ውጭ ግን ሮቤል እንዳለው ማለት ነው ገንዘብ የሚባል ነገር ምንም አይነት ገንዘብ እንዳይኖረው በቃ አለ አይደለም ምንም ነገር እንዳይኖረው ጥሪት የሚባል ነገር አስባችሁታል። ቤት እንግዲህ ትልቅ ነገር ነው እንዴ! ቤት አስቡት እንግዲህ በጣም ከባድ ነው። አሁን ከቤት ውጡ የምትባሉበት ጊዜ ቅርብ ነው እያለ ሁላ ሲያላግጥባቸው ነበርና ቤት እንኳን እንዳይኖረው ቤቱ እንዲሸጥ በጣም ብዙ ነገር ነው ያደረገው ማለት ነው ሮቤል። እውነት ለመናገር ሉሃና በጣም ነው ያሳዘነች። ምክንያቱም ሉሃና እዚህ ጋር ምንም ያጠፋችው ነገር የላትም። ሉሃና እውነቱን ለመናገር ማለት ነው በቃ ሁለቱ ሲጋጠሙ አድናንን በነገራችን ላይ ሲጥ ፍጥርቅ አድርጎ ነው ሊያስወግደውና ነብሱን ሊያጠፋው የነበረው ሮቤል። እኔ የምለው ገንዘቡን ወሰደ፣ ቤቱን አስሸጠ። ሚራ ፍቅረኛው ነበረች፣ ሚራ ሚስቱ ነበረች። ያድናን ሚስቱን ቀማ። ይባስ ብሎ ማለት ነው ይባስ ብሎ ጭራሹንም ከሚስትም አልፎ ደግሞ እንግዲህ ያው ሚስቱን ቀምቶታል። ስለዚህ ብሎ የያዛትን ፍቅረኛ ሉሃናንን ደግሞ ሉሃናንንም አፈቅረሻለሁ አለ። ማን? ሮቤል። ያድናን የሆነ ነገር ሁሉ እንደው ለምን በቃ የለበሰው ነገር ሁሉ ያምረዋን ያድናን ከሆነ ማለት ነውና እንደዚህ አይነት ሰዎች በነገራችን ላይ አሉ። የሆነ የሰው ነገር የሚያምራቸው። የሚገርመው እኮ ያንን ነገር ሲሰጣቸውና ሲያገኙት በስርዓት አይዙትም። ለምሳሌ ሚራን እዩ እንግዲህ ሚራ የአድናን ሚስት እያለች ሮቤል በጣም በስስት በቃ ሚራን ብሎ ሚራን አገኝ። ሲያገኛት ሳስጠላችሁ ሁላ አንቺን አይንሽን ማየት አልፈልግም እስኪላት ድረስ በጣም ያንገሸገሸችው ማለት ነውና አንዳንድ ጊዜ የሆነ ነገር እንፈልግና ስናገኘው ያስጠላናን ያ ነገር። እንግዲህ ሮቤልም አይናዋጅ ነው የሚሆንበት። በቃ አድናን የያዛቸው ነገሮች አድናን በተለይ የያዛቸው ሴቶችን በተለይ በቃ መቀማት፣ አድናንን ማራቆት እንደዚህ ሆኖ ይኸው መጨረሻው እንደዚህ ሆነ ማለት ነው። የክፋት መጨረሻው ሞት ነው። በቃ ሁሌ ክፋት ነው፣ ሁሌ ምቀኝነት ነው፣ ሁሌ በቃ ለአድናን ስጋት ነው። በቃ አድናንን ማጥፋት፣ አድናንን የሆነ ነገር ማድረግ፣ አድናንን መበቀል፣ አድናን በቃ በጣም አድናንን መጉዳት ነበር የሚፈልገው። ይኸው በስተመጨረሻም እንግዲህ ሚራም ያው ምንም ተስፋ ቢስ ሆናለች። በእርግጥ አሁን ላይ አድናን ሊያዝ ይችላል በዚህ ጉዳይ ላይ ማለት ነው። እነሱ በጣም ብልጥ ስለሆኑ እንደዛ አድርገው በዛ በጨለማ እንኳን አውጥተው ሳራን ወስደው ሲቀብሩ ከቪዲዮ ማስረጃ ውጭ የተያዘና የተገኘ ነገር የለም፣ የታዩት ነገር የለም። ለምን? ሁለቱም በጣም መሰሪ ስለሆኑ ማለት ነው። አድናንና ሉሃና ደግሞ እንደዚህ አይነት ነገር አይችሉም። በቃ እንደዚህ አይነት ነገር የሰው ነገርንም አይመኙም እንዴ። እስይዋት እንግዲህ ሁሉም ሴት ነው፣ ሁሉም ሴት ሊባል ነው በሴትነት ደረጃ። ነገር ግን እንግዲህ ተመልከቱ የሉሃና አይምሮ ምን ያክል ድንጋጤ እንግዲህ ሳታስበው ነው በቃ ነፍስ ላይ ለመድረስ ነው ማለት ሮቤል አይሰማም። ያኔ በቃ አድናንን ፍጥርቅ አድርጎ ሊገለው ነው የነበረው። ለምን? ቪዲዮውን ስላየበት ነው መቼስ። እና እንደዛ ሊገለው ሲል እሷ ደግሞ ነፍስ የማዳን ስራ ነው የሰራችው እዛ ጋር። በእርግጥ እዚህ ጋር የኛውን አድናን ላይ የኛው ሞቷል። ነገር ግን አድናን ራሱ አላት ምንም ነገር አልተሳሳትሽም፣ የወሰንሽ ውሳኔ በጣም ትክክል ነሽ እንዴ። ይህኔ እኮ ያን ውሳኔ ወስነሽ እሱን ባትመጪው ኑሮ እኮ አሁን ላይ አንቺ በጣም ከፍ ማለት በቃ በጣም ከባድ ነገር ውስጥ ነበር የምትገቢው። ስለዚህ የወሰንሽ ውሳኔ ልክ ነሽ ቢላትም ሉሃና ግን አይምሮዋ ህሊናዋ ስለወቀሳት ምን አለች? በፍጹም እኔ ልክ አይደለሁም፣ አጥፍቻለሁ፣ ተሳስቻለሁ፣ ስህተት ሰርቻለሁ፣ ነፍስ በእጄ ጠፍቷል፣ ነፍስ አጥፍቻለሁ አለች። በቃ እንደዛ ብላ በጣም እየተጸጸተችና በጣም እያለቀሰች ነው ያለችው ማለት ነው። እና ሚራ በእርግጥ ልትነቃባት ነበር እዛ ላይ፣ ምክንያቱም ሉሃና ምንም አይነት ጥንቃቄ ስላላደረገች ማለት ነውና እጇ ሲንቀጠቀጥ ጊዜ እጇ በጣም ነበር የሚንቀጠቀጠው በነገራችን ላይና እጅሽ እኮ እየተንቀጠቀጠ ነው፣ አንቺ እኮ እየዋሸሽ ነው፣ የሆነ ነገር ማለት ስትላት ራሱ ምንድነው ያለችው ሉሃና? ብርድ ነው አለች። ነገር ግን ብርድ ሳይሆን እውነታው ምንድነው ከተባለ እውነታው አዎ በጣም ነበር የተንቀጠቀጠችው፣ በጣም ሲበዛ እየተንቀጠቀጠች ነበረ። ምክንያቱ ደግሞ የተንቀጠቀጠችበት ምክንያት ማለት ነው
ያው እንደዚህ አይነት ተንኮልን የተሞላ ሰው በነገራችን ላይ ያኔ እኮ ሜራና ሮቤል እኮ እዛው ቤት ውስጥ ሆነው ነው የሳራን የቀበሩት፣ ሳራን ብዙ ነገር ያደረጉት። ነገር ግን ልምዱ አላቸው ማለት ልምዱ ስላችሁ እንግዲህ በቃ የሆነ ወስነውበት ነው። በተለይ ሜራ ምን አለችው? ሜራ ለሮቤል እሷን ልጅ ማለትም ሳራን ማለት ነው እስካላስወገድካት ድረስ እኛ እረፍት የለንም። እኛ በፍቅር ሰላም ሁነን በፍቅር የምንኖረው ሰላም የምናገኘው የተስተካከለ ነገር የሚኖረና ሳራ የምትባለውን ልጅ ስታስወግዳት ነው። ስለዚህ ሳራን አስወግዳት ብላ ቃል በቃል ነው የተናገረችው ማለት ነው። በዚህ ሰዓት ሮቤል ደግሞ ሴት የላከው ጅብ አይፈራ እንደሚባለው ማለት ነው። በቃ እሷ ስላዘዘችው ሄዶ ያችን ልጅ ያው ማጅራቷን ብሎ ነው ሴት ያረጋት። አስበውበት ከዛስ ሲቀብሯትም አስበውበት ሁሉንም ነገር ያደረጉት ምን አድርገው ነው? አስበውበት ነው። ነገር ግን ሉሃናና አድናን ግን በቃ ሳያስቡት ነው። ዞሮ ዞሮ ግን አሁን ለህሊናዋም እረፍት እንዲሆናት ለሉሃና ቅጣቷን ብታገኝ መልካም ነው ብዬ አስባለሁ። ምክንያቱም የሰው ነፍስ ነው፣ ገብቷቸዋል። የሰው ነፍስ በጣም ከባድ ነው ማለት በጣም ነው የሚከብደው በጣም። እስኪ እናንተስ ምን ትላላችሁ ዶቼ? እና ሉሃና የተወሰነ ጊዜ አይምሮዋም አሪፍ ነገር ማለት በቃ ለእናንተ አሁን ላጠፋችሁ ጥፋት እኮ ቅጣት ስትቀጡ አይምሯችሁ ፍሪ ይሆናል። ስለዚህ አድናን ደግሞ ምንም አላደረገም። ሉሃና ስለሆነች ስህተቱን የፈጸመችው በእርግጥ ለአድናን ብላ ነው። አድናንን ለማትረፍ ህይወቱን ለማትረፍ ብላ ቢሆንም እጁ ግን የሰነዘረችው ግን ራሷ ናት። ነገር ግን በእርግጠኝነት ሮቤል ማለት በቃ በእርግጠኛው የምነግራችሁ ነገር ግን አድናን በጣም ስለሚወዳት እኔ ነኝ ያደረኩት ወንድሜን የገደልኩት እኔ ነኝ እንደሚል ግልጽ ነው። እኔ ነኝ ነው የሚለው። በቃ አሁን እኔ ነኝ ይላልኝ እሱ ሊያዝ ይችላል ማለት ነው። እንግዲህ ሜራም ቢሆን አትለቀቅም። ምክንያቱም አድናን ራሱ አላት በአንቺ አዛዥነት ሮቤል ነው የቀበራት ሳራን። እንግዲህ ይህንን ነገር ለሉሃና ለመናገር በጣም ፈርቶ ሲል አልተናገረም ማለት ነው ውዶቼ። እና በጣም ከባድ ነው። እስኪ ቀጣይ ምን ሊሆን ይችላል ትላላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በጣም በአሁኑ በተለይ ትንሽ ይጨንቃል ማለት ነው ነገሮቹ ውስብስብ ብለዋል ማለት በቃ አድናን ሲታሰር አስባችሁታል። የምር ደግሞ በተለይ ሮቤል ሞቶ ከሆነ ትንሽ ክፋተኛ ተንኮለኛ ቢሆንም ግን ያው ትንሽ ሮቤል ቢኖር አሪፍ ነው። ምክንያቱም ለሰራው ስራ ቅጣት ማግኘት ነበረበት፣ ላጠፋው ህይወት መቀጣት ነበረበት ማለት ነው። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እወዳችኋለሁ። ባይ ባይ ተወዳጆች።